ምን ልታመጣ ነው? የሀይሚና የብሩክ ነገር እንግዲህ እጅግ በጣም አሳሳቢ ሁኔታ ላይ ይገኛል። ብሩክም እጅግ በጣም ተቀይሯል፣ ሌላ ሰው ሆኗል። ሀይሚም እንደምታዩት ነው። ዳኒም ደግሞ ማቀሳሰሩን ማቃጠሉን አልተወም ማለት ነው። የሌለበትን ባህሪ ዳኒ ይቅርታ ብሩክ አምጥቶ እንግዲህ ዳኒን ሲማታ ሲያደማው እያየን እንገኛለን። እንደዚህ አይነት ባህሪ አልነበረውም። ትሁት ነበር፣ ሰው አክባሪ፣ ጨዋ፣ በጣም ታዛዥ፣ በጣም በቃ ፍቅር አዋቂ፣ እንዴት ልበላችሁ፣ በጣም ነገርን የሚፈራ ልጅ ነበር። አሁን ላይ ግን በጣም እጅግ በጣም በቃ ንግግራቸው ራሱ ምንም ደስ የሚል ነገር የለውም። አንዳንዴ ማለት ነው እግዚአብሔርን ቻው ደህናውን ደህና ሁኚ ተባብሎ ራሱ መለየት ራሱ የእውነት ጥሩ ነው እና በዚህ ልክ በቃ ድጋሚ ላይ ይገናኙ ነው ድጋሚ ላይ ይተያዩ ድጋሚ መንገድ ላይ ሲገናኙ እንኳን በቃ እሷም በጣም በሚያስጠላው አይን እሱም በሚያስጠላ አይን ለማየትም አይነት ነገር ነው እየሆነ ያለው። ብሩክ የሚናገረው ንግግር ደስ አይልም፣ ሀይሚ የምትናገረው ንግግር ደስ አይልም። በዚህ መሀል ደግሞ እንግዲህ ዳኒ መጥቷል። ዳኒም ነገራቶች እኔ ነግሬያችሁ ነበራ። ዳኒ ሮስት እና ዳኒ ሮያል በጣም ኃይለኛ ናቸው። በእልህ ከመጣችሁባቸው እስከ ጥግ ድረስ ይሄዳሉ ብዬ ነግሬያችሁ ነበር እና አሁንም እያደረገው ያለው ነገር ይሄ ነው እና ሀይሚን አሁን በደንብ እየሞላት ነው የሚገኘው። እኔ ያለውልሽ ሀይሚ እያይዞሽ በቃ ሀይሚ ስላለች ነው ሀይሚ 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 ይላል። አሁን አስቡት ብሩክ እንግዲህ ገና ወደ ሚዲያ ሲመጣ ሌላ ሴት እንኳን አያውቅም ነበር ማለቴ ያን ያህል በጣም ተቀራርቦ ያወራው ተቀራርቦ ብዙ ጊዜ ቪዲዮ የሰራው በደንብ የተግባባው ከሀይሚ ጋር ነው። ሀይሚም እንደዛው ከወንድሞቿ ውጭ ከሌላ ወንድ ጋር እንዴ ተግባብታ እንዴ ቪዲዮ ሰርታ የተናት አናውቅም ሶሻል ሚዲያ ላይ እና አብረን ኮትኩተን ያሳደግናቸው ልጆች ነበሩ ሀይሚና ብሩክ። የዛሬን አያደርገውና አሁን ላይ ተመልካችንም ራሱ እያስከፉ ነው የሚገኙት የሚያስጠላ ነገር እያደረጉ ስለሆነ ማለት ነውና በአጭሩ አሁን ላይ ዳኒ የሆነ እያወጣ ያለው ነገር አለ፣ እያወጣ እያሳያት ያለው መረጃ አለ። ያ ደግሞ ሶሲና ብሩክ ከዚህ በፊት ምን አይነት ግንኙነት ነበራቸው ወይም ደግሞ ምን አይነት ህይወት ነበራቸው፣ ያን የተጻጻፉትን ነገር ያን ያወሩትን። አሁን ብሩክ ደግሞ ምንድነው ያለው? የራሴ እውነት አለኝ የራሴ ያሳለፍኩት ያለፈ ታሪኬን እያነሳ እንዲያወራብኝ በቃ ስሜን እንዲያጠፋ አልፈልግም ነው እያለ የሚገኘው። ግን ደግሞ እዚህ ጋር ደግሞ ሀይሚ ሙሉ በሙሉ እያመነች ነው የምትገኘው። በአጭሩ ግን ብሩክ ሀይሚን በቃ ማግኘት አልፈልግም ምናምን ነው እያለ የሚገኘውና ዳኒን ቀጥሮት ነበረ። ዳኒን ማውራት ፈልጎ እንግዲህ ሀይሚ ተከትለው መጣለች። ብሩክ ደግሞ የነገር ተበሳጭቷል። እሱን ብቻ ነው የምፈልገው ብዬ መጥቼ እንዴት እሷ ተከትላ ትመጣለች ወይም አንቺ እንዴት አብረሹ ትመጫለሽ አይነት ነገር ነውና ከዛ በኋላ በጣም ከባድ ጸብ ተፈጥሮ እንደምታዩት ዳኒን እየመታው ይገኛል ማለት ነው። እኔ ብሩክ በዚህ ልክ ተቀያይሮ ሳየው እኔ ገረመኝ ማለት ቲክቶክ ላይም ያንተን ቤተሰቦችም እየዘቀዘቁ አንተንም ሲሳደቡ የሚውሉ አሉ፣ ሀይሚንም ትዘግዝቀው የሚሳደቡ ሰዎች አሉ። በእርግጥ እናንተ አብራችሁ ሆናችሁ አልሆናችሁ አሁን አንድ ነገር ልናገር፣ ሶሻል ሚዲያ ላይ እኛ የምንወዳችሁ ምን በመጀመሪያ ለእኛ ክብር የማሰጡን ከሆነ እኛ እናንተ ለምንድን ነው የምናከብራችሁ? ስለ እናንተ እኛም ለምንድን ነው የምንጨነቀው? እናንተ ለእኛ የማትጨነቁ ከሆነ የማታስቡልን ከሆነ የእውነት ይሄ ቪዲዮ ፖስት ቢደረግ ምን ይሰማችኋል? ተመልካች ምን ይለናል ብላችሁ የማታስቡ ከሆነ እኛ ስለ እናንተ የምናስብበት ምክንያት ምንድን ነው? እና አሁን ላይ ብዙዎቹ በሀይሚን በብሩክም ቅሬታ እያቀረቡ ይገኛሉ። በፊት ሀይሚን የሚደግፉ ሰዎች ነበሩ፣ ትንሽ ብሩክን ለብቻ የሚደግፉ ሰዎች ነበሩና እዛ ሶሻል ሚዲያ ላይ ብሩክና ሀይሚ የሆነ ነገር ሲያደርጉ ወይ ደግሞ የሆነ ጥፋት ሲጠፋ ወይ ደግሞ የሆነ ነገር አለመግባባት ሲፈጠር የሀይሚ ደጋፊዎች የብሩክን ደጋፊዎች ይቆጣሉ፣ ይሳደባሉ፣ ይናገራሉ ምናምን ነገር አለቀ። ብሩክ ሀይሚ ስታጠፋም እንደዚህ ምናምን ይነጋገራሉ፣ እርስ በርስ ፎቶ ይገለባበጣሉ፣ ይዘቃዘቃሉ ምናምን ያልፋል። አሁን ግን ዋና ባለቤቶቹን ሀይሚም እየተዘቀዘቀች ነው እስከ ቤተሰቦቿ፣ ብሩክም እየተዘቀዘቀ ነው እስከ ቤተሰቦቹና እናቱን እየዘቀዘቃችሁበት ነውና ብሩክም በጣም በሚያዛዝን ሁኔታ እንግዲህ መልእክት እያስተላለፈ ይገኛልና ይሄ የሆነበት ምክንያት እናንተ ያሳያችሁት ነገር ነው። መጀመሪያ እንደናንተ ሰው በቃ የሚወደድ የለም፣ እንደናንተ እውነተኛ ሰው አልነበረም፣ እንደናንተ በቃ ሁሉ ሰው የሚያከብሩ ሰው አልነበረም። አሁን ላይ ግን እርስ በርስ መግባባት አልቻላችሁም። እርስ በርስ የምትወራወሩት ቃላት በቃ ለተመልካች ምቾት እየሰጠ አይደለም እና ብዙዎቹ አሁን በእርግጥ እግዚአብሔርን በደንብ ከልባቸው የሚያለቅሱ ሰዎች እኔ አሁን አንዳንዴ ከቪዲዮ ውጪ ራሱ በጣም አዝናለሁ። ምን ሆኖ ነው በዚህ ልክ ማለት መግባባት ያቃታቸው? በትንሹ ነገር እያሰፉት ንግሩን ዙሩን እያከረሩት የሚሄዱት በዚህ ልክ የተቀያየሩት ምን ሆኖ ነው ብዬ በጣም እጨነቃለሁ። ያ ሁሉ ፍቅር የት ይደርሳሉ ያልናቸው ሰላማዊ ህይወት እየኖሩ ደስታቸውን እያጣጣሙ ጥሩ ቦታ ላይ እየሄዱ ጥሩ አካባቢ እየጎበኙ እኛንም ጥሩ ከማዳም ቅመም ማለት ጩኸት ከዛ ጭቅጭቅ ከዛ ስራ መብዛት ከዛ ጫና ወጣው የሚዝናኑበትን ቪዲዮ እየሰሩ ደስ የሚል ነገር እየቆያቸው የነበረ ጊዜ አሁን ላይ ምንድን ነው በዚህ ልክ የተቀያየሩት ብዬ በጣም አዘንኩኝ። እውነቴን ነው እግዚአብሔርን። ብዙ ተመልካቾችም አሁን በጣም እያዘኑባቸው ነው የሚገኙት። በሀይሚም በብሩክም ትክክለኛ ደጋፊ የሆኑ ትክክለኛ አድናቂ የሆኑ ሰዎች በሁለቱም እያዘኑ ይገኛሉ። አንተም ተው አንቺም ተይ እያሉ ይገኛሉ። ግን ብሩክና ሀይሚ እንግዲህ ዙሩን እያከረሩት ይገኛሉ።
እኔም የፈለኩበት ቦታ ሄዳለሁ አሳይሃለሁ፣ ያን ደግሞ እኔም የፈለኩበት ቦታ ሄዳለሁ አሳይሻለሁ አይነት ነገር ነው እየተባባሉ የሚገኙትና ትናንትና ዳኒ በተናገረው ማለቴ ብሩክ በተናገረው ንግግር ምንድነው ዳኒሽ ጋር ሂጂ ዳኒ ጋር መሄድ ትችላለች ብሏት ነበርና ይሄ ነገር ብዙዎቹን አስከፍቷል። ይውላችሁ እግዚአብሔርን ሰው ስሜታዊ ሲሆን ከዚህም በላይ ሊያደርግ ይችላል። አያችሁ ስሜታዊ ሰው ሲሆን እንደ ብሩክ ይደባደባል። ስሜታዊ ሲሆን የሚያደርገውን ነገር አያውቅምና ከዚህ ሁሉ ነገር እንዲወጡ ሀይሚ የምትናገረው ንግግር ራሱ በጣም የሚያስጠላ ንግግር ነው። እግዚአብሔርን በጣም ንቀት ያኔ በቃ በፍቅር ራሱ ለማውራት እንዴት እንደሚፈራሩ እንዴት እንደሚተሳሰቡ እንደሚተዛዘኑ አሁን ላይ ሀይሚን በጣም ንቀዋለች ብሩክን። እግዚአብሔርን ንቃው ማለት ነው ዝቅ አድርገው በቃ እንዴት ነው ዝቅ ለሚያደርግ ሰው ነው የሰጠችው። የእውነት የሚያስጠላ ነገር ነው ማለት በነዳኒ ፊት እንኳን ልትከራከርለት ይገባል። ለሁለታቸው ተውት፣ ይከራከሩ፣ ይጨቃጨቁ ምናምን ይባባሉ፣ ችግር የለውም። ግን በሰው ፊት ደግሞ እንደዚህ ስታደርገው ወንድ ልጅ ነው እና ለንግግሯ ገደብ ከሌላት ምናምን ደስ አይልም። እሱም እንግዲህ ብሩክ እንደምታዩት ከሀይሚ ፊት ከዚህ በፊት እንኳን ለመደባደብ ይቅርና ጮክ ብሎ ማውራት ራሱ አይፈልግም ነበር። ከሀይሚ ፊት ሌላ ሰው ጋር መጣላትን መጨቃጨቅም አይፈልግም። ዛሬ ግን አያችሁ ቆማ እየገላገለችው እንኳን ተው እያለችው እንኳን ሊሰማት አልቻለም። ለምን? ሀይሚ እሱን ልሰማው ስላልቻለች፣ እሱም ደግሞ እሷን ሊሰማት አልቻለም። መደማመጥ የለም። እና አንድ ነገር ልናገር የምችለው ነገር እናንተ ሶሻል ሚዲያ ላይ ለሚወዳችሁ ሰው፣ ለሚከታተላችሁ ሰው፣ ለሚያደንቃችሁ ከኛ ከመጀመሪያ ጀምሮ እናንተ ሳትተዋወቁ ሳትግባቡ ፎቶአችሁን አንድ እያረግን ስንደግፋችሁ የነበርን ሰዎች ለኛ ክብር የላችሁም ወይ? እኛን ሳታስቡንም ወይ? ለኛ አታዝኑንም? በጣም በቃ እኔ ብዙ ትልቅ ጥያቄ ምልክት የሚሆንብኝ ማለት ነውና ዳኒ ደግሞ እንግዲህ ያው ያየውን ነገር ሊኖር ይችላል። እኛውን ዳኒን ሙሉ በሙሉ ልፈርድበት አልችልም። ግን ቢያንስ የእነሱን ሰላም ህይወት እያየ የእነሱን ደስ የሚል ፍቅር እያየ በዚህ ልክ ዛሬ ያለፈ ታሪክ ሊኖረው ይችላል። ብሩክ ያኔ እንኳን አይደለም ከሶሲ ጋር ይቅርና ከእንትና ጋር ራሱ ታምቶ ነበር። የሆነ ጊዜ ፎቶ ተዘግዝቆ በጣም ብዙ ነገር ሲባል ነበር። ባለጌ ውሻ በቃ ሀይሚን ለብር ነው ለዩቲዩብ ነው የምትፈልጋት፣ ከዛ ውጪ ምን አትፈልጋትም፣ በጣም አስመሳይ ነው ውሸታም ነው ስንለው ብዙ ሰዎች ሲሉት ነበረ። ያቺ ሙስሊሟ ልጅ ይቅርታ ማሄ ማለት ነው የመጣች ጊዜ በጣም ነበረ ሰው ጫና ሲያበዛበት የነበረውና ያ ነገር ያለፈ ታሪክ ነው። ከጓደኛ ጋር ብዙ ነገሮችን አሳልፈው ሊሆን ይችላል። ወጣት ነው፣ ቆንጆ ነው፣ ብዙ ሰዎች ጋር ሊግባባ ይችላል። ጥሩ መልካም ማስተሳሰብ አለው፣ ጥሩ ልጅ ነው፣ ለሴት ልጅ ትልቅ ክብር አለውና ያ ነገር አለ እና ከሶሲ ጋርም የነበረው ነገር እንግዲህ የተጻጻፉትን አውጥቶ ዛሬ እንደ አዲስ ሲያወራ ሀይሚ በጣም የገረመችኝ ነገር ዳኒ ዛሬ ነው የመጣው፣ ዛሬ ነው ያወቀችው፣ ዛሬ ነው የተዋወቀችው አይደለ? እንዴት ነው ከብሩክ አስበልጣ እሱን ልታምነው የምትችለው? ዳኒ እንዲህ ተፈጥሯል ብሎ ሲነግራት አዘነች፣ ከፋት፣ የሆነ በጣም ተሰማት አይደል? ለምን ብሩክስ በዚህ ልክ ይሄ ያ ነገር አልተፈጠረም እንዲህ ነው ብሎ ሲያስረዳት ማመን አቃታት፣ ማመን ከበዳት። ብቻ ባጭሩ ብሩክም ሙሉ በሙሉ አጥፍታል፣ ሀይሚ ሙሉ በሙሉ አጥፍታለች። ያለፈው ነገር አልፏል፣ በቃ ይቅር። ለአንድ ፍቅር፣ ለአንድ መተሳሰብ፣ ለአንድነት ብለው ሁለቱም እርስ በርስ ተግባብተው ይቅር ተባብሎ የማይቀጥሉ ከሆነ በቃ እኔ እንጃ። ይሄ ሁሌ ጭቅጭቅ ሁሌ በቃ እኔ እንጃ። ቡታጅራ ውስጥ የሚባል ነገር እኔ ዩቲዩብ የሚባል ነገር እንደው እስከነ መጨረሻው ጥፍት ብዬ ባቆም ምናምን ደስ ይለኛል። ለምን? የሚያስጠላ ነገር ነው። በቃ ምንድነው የሚያስተምሩት? እኛ አሁን ከእናንተ የድሮ ፍቅረኛ መጣች፣ የድሮ እንደዚህ ያደረገ እንትና ማጋጠች፣ ከሴት ጋር ታየች፣ ከወንድ ጋር ኧረ በስመ አብ በጣም አስቸጋሪ ሁኔታ ላይ ነው እያሳለፍን የምንገኘውና ብሩክና ሀይሚ ደግሞ በዚህ ልክ አልጠበቅኳቸውም ነበር። በዚህ በትንሽ ነገር ተቆራርጠው ይቀራሉ ብዬ አንድም ቀን አስቤ አላቅም። እና ሀይሚን በጣም ቆርጣለች። አንተ ማን ፈልገሃል ምናምን አይነት ነገር ራስን እንደተፈላጊ አትይ ምናምን ነገር እያለች ነው የምትገኘው። ሌላ ወንድ ጋር ልትሄድ ትችላለች ሀይሚ፣ ግን ብሩክም ሌላ ሴት ጋር ሊሄድ ይችላል። ያ ምንም ጥቅም የለውም። ለሁለታችሁ የማይረባ ነገር ስለሆነ ተስማምታችሁ ነገሩን አብረዳችሁት ወደ ራሳችሁ ተመለሳችሁ የራሳችሁን ህይወት ብትኖሩ። ሶሲስ ጠፍታለች፣ ተመስገን ነው። ዳኒ አሁን ይቅርታ ብሩክ ዛሬ ያደረገው ነገር ዳኒ ላይ እጅግ በጣም የሚያሳፍር ነገር ነው። ማለት አህዮች ራሱ አሁን ላይ በመደባደብ አይግባቡም። የምሬን ነው። አህያ ራሱ ተደብድበው ራሱ አሁን አይሰማም፣ አይግባባም ምናምን ነገር አይደል? የሰው ልጅ ነህ፣ አንድ አይነት ቋንቋ ነው የምታወራው። የተማራችሁ ልጆች ናችሁ፣ ወጣቶች ናችሁ። ቆመ በስነ ስርዓት ሲጀመር በቃ ያውቆ ነው እያላገጣብህ ያለው። መጠየቅም ማስረዳትም ያለብህ ማውራትም ያለብህ አልፈ ተርፈ ዳኒ ጋር ምንም መሄድ አይጠበቅብን። ብሩክ እውነታህን ተናግረሃል፣ ለተመልካችም ማስረድተሃል፣ ቪዲዮ ስትሰራ ጀምሮ ተናግረሃል። ከዛ ደግሞ አሁንም ፕራንኩ ከመሰራቱ በፊት ተናግራል፣ ከተሰራ በኋላ ተናግራል። 4-5 ጊዜ እንግዲህ ሀይሚን በጣም በቃ ተንበርክከ ማለት ይቻላል ጠይቃታል፣ ይቅርታ። ተመልካችም የሚያምነውን ሰው አምናል፣ ያለውን እውነታ ሁሉም ሰው አውቋል አይደለ? ዳኒ ጋር ሄደ በዚህ ልክ እውነታዬን አሳውቅልኝ፣ ለምን ስሜን አጠፋ፣ ለምን እንደዚህ ያደረክ ብለህ መደባደብ አይጠበቅብን። የእውነት ይሄ ጥጋብ የሚለው ነገር ወይም ደግሞ ይሄ ቱጉ የምትሉት ነገር አንድ ቀን የሆነ ነገር ተሳስቶ አሁን ዳኒ ወይ ድንጋይ ውስጥ ቢገባ
እዛ ጉድጓድ ውስጥ ሳር ውስጥ ባለው ጉድጓድ ቢገባ የሆነ ነገር ቢሆን ጭንቅላቱ ቢመታብህ እንደዛ ስትመታው በቦክስ አይኑ ቢጠፋብህ ማን ልትከስ ነው? ያኔ የማን ያለ ልትል ነው? በዚህ ልክ ይኸውልህ የእውነት ሀይሚን ራሱ እየገፈተርካት ነበር። ሀይሚ ራሱ በሰዓቱ የሆነ ነገር ብትሆንብስ ነገ ከነገ ወዲያ የሚቆጭን ነገር አታደርግ። ተው ብሩክ፣ እናትህን ማሰብ አለብህ። ሀይሚ ከተረዳች ትረዳ፣ በቃ ጊዜ ስጣት። ከተረዳች ትረዳ። እውነታውን ራሱ አትወቅት። ምንም ለምን መለማመጥ ምንም አስፈላጊ አይደለም። ጥፋት ካጠፋ አንድ ሰው ጥፋቱን አምኖ ይቅር በይኝ ይቅርታ አድርግልኝ ብሎ ከመጣ ያ ሰው መቀበል አለመቀበል የራሱ ድርሻ ነው የሚሆነው። ሀይሚም ደግሞ አንተ መጠየቅ ያለብን ጠይቀሃል፣ ተናግረሃል፣ ይቅርታም ጠይቀሃታል፣ ማስረዳት ያለብን በሰዓቱ አስረድታታል፣ ነግረሃታል። ሀይሚም እያመነች እየመጣች ነበር። አሁን ግን የሶስተኛ ሰው ወገን እየሰማች ነው። እስኪ የእሱንም እሰማለሁ በቃ ብሩክ አንተ ያደረከው ነገር ውሸት ነው፣ ይሄ ነገር እየተገጣጠመብኝ ነው ካለች እስኪ ሶስተኛ ወገን የገባውን ወሬ ትስማና በኋላ የምትጠቀመውን ነገር ታየዋለች። ግን ሀይሚ አይ በቃ የሶስተኛ ወገን ሰው አልሰማም። ብሩክ ይህን ነገር አድርጎትም ከሆነ ለወደፊት እንዳያደርግ አስጠንቅቀው ለአንድ ፍቅራቸው ብለው ለአንድ ህይወታቸው ለአንድ ደስታቸው ብለው ተመካክረው ወይም ተነጋግረው ቢፈቱት ይህን ችግር ወይ ደግሞ ባስተካክሎ ኑሯቸውን ቢኖሩ የተሻለ ነው ብዬ ነው የማስበው። እና ዳኒም እንግዲህ እንዲህ ተመትቶ ዝም ይላል ብዬ አላስብም። አለውልሽ ነው እያላት የሚገኘው ለሀይሚ ማለት ነው። ዛሬ ተፈጥሮ ዛሬ ገና መጦ ማለት ብሩክ በጣም በዛ ልክ እንደሱ ፍቅር የሚሰጥ የለም፣ እንደሱ የሚንከባከባት እንደሱ የሚያስብላት ሰው አልነበረም። እና እሱ ግን ዛሬ ላይ መጥቶ ሀይሚ እያለ ይገኛል። እና ይሄ ነገር የለም በቃ አሁን ወንዱ በሴት ያስቀናል፣ ሴቷ በወንድ ይዛ ትመጣና ታስቀናለች። እና ሀይሚ ደግሞ ተው በቃ እኛ እንኳን አስቡልን፣ እኛ ስንት ሳምንታችን ነው በእናንተ ምክንያት እየተጨነቅን ካሁን ምን ሊፈጠር ነው እያለን። የእውነት መጨረሻቸው እንደሚሆን እኮ እናውቃለን። ግን የሆነ ብቻ ለተመልካች ክብር ማይኖራችሁ እኛንስ ማታከብሩን እንደዚህ አይነት የጭንቀት ቪዲዮ ሲፖሰት ምን ይሰማናል? የእውነቴን ነው የምላችሁ። ሰው ደግሞ አሁን በጣም እንዲነቃችሁ ያደረጋችሁት እናንተ ናችሁ። ያኔ የእውነቴን ነው የምላችሁ እስከ መደባደብ እንደርስ ነበር። አንድ ሰው ስለ ሀይሚ መጥፎ ነገር ሲያወራ እኔ እስከ መደባደብ ደርስ ነበር። በጣም ውላለቅስ ነበር ለምን እንደዚህ ያሏት ብዬ። ብሩክንም ላይ መጥፎ ነገር ሲናገሩ ብሩክንም መጥፎ ነገር ሲያደርጉም እኔ እንደዛ አደርግ ነበር። አሁን ላይ ግን ሁሉም የየራሱ እውነት አለው። በቃ የየራሱን ነገር ነው እየፈረደ የሚገኘው። በእነሱም መፍረድ አይቻልም። እና ራሳችሁ ነው የምታስከብሩት። ወደ ራሳችሁ ተመለሱ። ዳኒ ደግሞ ከቻልክ ከህይወታቸው ውልቅ ብለው ውጣ። ለሀይሚ ደግሞ የማይሆን ነገር አትንገራት። ቢነግራትስ ሀይሚ ራሱ ለምን ታቀበላለች? እኔ እግዚአብሔርን ለምን ብሩክና እንትና ሶሲ ግንኙነት ሲያደርጉ አየዋቸው ብሎ አይነግራትም? ሀይሚ የምትቀበለው የምታምነው ከሆነ እግዚአብሔርን ነው የምላቸው የራሷ ጉዳይ ብዬ ነው ዝም የምለው። የራሷ እውነት አላት አውቃለሁ። እውነታውን ሁላችን የምናውቀው ነገር ነው። ብሩክ ጋም እውነት አለ፣ ሀይሚ ጋም እውነት አለ። ግን የሶስተኛ ሰው ወገን መጣ ሰምታ ብሩክም የምታንቋሽሸው ዝቅ የምታደርገው ከሆነ አልሰማትም። ብሩክም እንደዛው የሚያደርግ ከሆነ አልሰማውም። የራሳቸው ጉዳይ ነው፣ የራሳቸው ህይወት ነው። እኛ በጣም ስለነሱ እየለፋን እየደከምን እየጣርን ነው። ግን እነሱ የማይለወጡ የማይቀየሩ ከሆነ አድረው እዛው ጭቅጭቅ፣ ክርክር በጣም በቃ የሚያስጠላ ነገር ውስጥ ነው እየገቡ ያሉትና ቡታጅራን የወደድናትን ያህል እየጠላናት ነው በእነሱ ምክንያት። እግዚአብሔርን ነው የምላችሁ በብዙ ሰዎች አሁን አስቡት እስኪ ማን ነው ደህና ፍቅር እየኖረ ያለው ደህና ህይወት ሰላም ያለው ህይወት በቃ የተረጋጋ እግዚአብሔርን ሁሌ ጭቅጭቅ፣ ሁሌ ክርክር፣ ሁሌ ምጻብ፣ ድብድብ፣ ቡጭቃ ምናምን ነው በቃ ሚዲያው በጣም ቅጡን አጣ። የእውነት ቡታጅራን እኔ በየተንቢ ነው የማውቀው። ከየተንቢ ጀምሮ ሁሉንም አውቃለሁ። በቃ ዩቲዩበሮች እነዚህ አዳዲስ የመጡትም የነበሩትም ሁሉንም እያንዳንዱን ከስር መሰረቱ አውቃለሁ። ወዳት ነበር ቡታጅራን በእነሱ ምክንያት። አሁን ደግሞ በእነሱ ምክንያት ብዙ ሰዎች ውይ ቡታጅራ አንድ ደህና ሰው የለም፣ አንድ ደህና ወንድ የለም፣ አንድ ታማኝ ሴት የለችም እያሉ ብዙ ስሟቸውን እያጠፋችሁ ነው። ስለዚህ ስለ ክብራችሁ አስቡ። የእውነት እንዲህ ብሎ ስራ የለም። እና ባካችሁን ወደ ራሳችሁ ተመለሱ። ብሩክ የማይሆን ነገር እያደረክ ነው። ከራስ ማንነትህን እያጣህ ነው። በቃ አንተነትህን እያጣኸው ነው። ሌላ ሰው እየሆንክ ነው። ንዴትም ብስጭትም ሊኖርብህ ይችላል። ያመነ ሰው ያምንሃል፣ ይቀበልሃል። የማያምንህን ሰው ደግሞ በቃ ከዚህ በላይ መጨነቅ የለብም። በቃ ከዚህ በላይ የማይሆን ውሳኔ ወስነ አንተም ህይወትን ማበላሸት የለብም። ሀይሚም በጣም ተጨንቃ ነበር። ቢያንስ እሷ ፊትም እንደዚህ መሆን አልነበረብም። እና ሀይሚም ወደ ራስሽ ተመለሽ። ነገ የሚቆጭሽን ነገር አታደርጊ። የእውነቴን ነው የምልሽ፣ ይቆጭሻል ነገ ብሩክ ጥሎሽ ቢሄድ ወይ ደግሞ በቃ አይንሽን እንዳላይ ቢልሽ የምታለቅሽው አንገትሽን ደፍተሽ አንቺ ነሽ። እሪ እያልሽ የምትመጪው አንቺ ነሽ። ሴት ልጅ ነሽ። ቀድመሽ ከሱ በፊት ትጎጃለሽ። እሱ ወንድ ልጅ ነው። በዛ ቢባል 2 ሳምንት 3 ሳምንት ነው የሚፈጅበት። ጠንካራው ነው ከሌላ ሴት ጋር ግንኙነት ለመጀመር እና ሀይሚ አንቺ ግን አንድ ሴት ልጅ የመጀመሪያ ፍቅሯ በመጀመሪያ በምትወደው ሰው ከተጎዳች ከተሰበረች ለመነሳት ለማገገም ከባድ ነው የሚሆንባት። አውቃለሁ። ጠንካራ ነሽ፣ ጀግና ሴት ነሽ፣ ቆንጆ ነሽ፣ ብዙ ፈላጊ ያለሽ ምናምን። ግን ብዙ ፈላጊ ያለኝ ብለሽ እዛም እዚህም ማለቱ ከባድ ነው እና
ሀይሚዬ እባክሽ ይቅርታውን ተቀበዩ። ኑሯችሁን ኑሩ። በቃ የድሮ የሰላማዊ ህይወታችሁ ይሻላል። 3ኛ 4ኛ ወገን እያስገባችሁ እኛንም ሰላማችን አታሳጡን፣ እናንተም ሰላማችሁን አትጡ። ቤተሰብስ ምን ይላል በዚህ ልክ? እግዚአብሔርም ወንድሞቹ ራሱ በጣም አዝነዋል። ዳኒ ላይ ነው እየዛቱ የሚገኙት። ሀይሚ ለምን ትሰማለች? እሷ የእውነት መስማት ያለባትን ትስማሽ። እንደዚህ ብሎ ነገራት፣ ተሰማች። ግን ማመን ያለባትን ነገር ዳኒ አብርሽ ጋር እንትና ይቅርታ ብሩክ ጋር ሄዳ እንዲህ የተፈጠረው ነገር እውነት ነው ውሸት ነው አስረዳኝ ብላ ማስረዳት፣ ከዛ መረዳት ነው ያለባት። አለማመን አትችልም። አስረዳኝ ብለው ሲነግራት ደግሞ አልሰማም ካለች እንዴት ነው የሚሆነው? እሷን እየፈረድኩባት አይደለም። ሁለቱም መስማማት አለባቸው። የይቅርታ ልብ ሊኖራቸው ይገባል። እሱም ተሸናፊ እሷም ተሸናፊ መሆን አለባቸው። ሁለታቸው እሳት መሆን የለባቸውም ለማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። እነዚህ ልጆች ተቆጥተን ወደ ራሳቸው እንዲመለሱ እናድርግ። ካልሆነ ደግሞ አንሳደብ። ራሳችን ተረጋግተን እንግዲህ ለመጠበቅ እንሞክር። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎልኝ